አርእስተ ዜና የኢትዮጵያ ብሔራዊ ባንክ ባካሄደው 12ኛ ዙር የውጭ ምንዛሪ ጨረታ አንድ የአሜሪካን ዶላር በአማካይ 154.77 ብር መሸጡን አስታውቋል። ይሁን እንጂ በጨረታው የውጭ ምንዛሪ ድልድል ማግኘት የቻሉት የንግድ ባንኮች ቁጥር ቅናሽ ማሳየቱ ተመላክቷል። በዝርዝር ይዘነዋል። በኦሮሚያ ክልል ምስራቅ ቦረና ዞን የሚገኘው የመደ ወላቡ ወረዳ የማህበራዊ አገልግሎት ላይ ከፍተኛ ችግሮች መስተዋላቸው ተነግሯል። 75 በመቶ የሚሆነው የወረዳው ክፍል በተደጋጋሚ በድርቅና የወረርሽኝ በሽታ የሚታወቀው መሆኑን የኦሮሚያ ክልል ውሃና ኢነርጂ ቢሮ ኃላፊ ኢንጂነር ሚሊዮን በቀለ ገልጸዋል። የምናጋራችሁ መረጃችን ነው። በቤኒን በታህሳስ ወር መጀመሪያ ላይ ተደርጎ ከከሸፈው የመፈንቅለ መንግስት ሙከራ ጋር በተያያዘ 30 ሰዎች መታሰራቸው ተሰምቷል። ከታሰሩት መሃልም አብዛኞቹ ወታደሮች መሆናቸው ተነግሯል። በዝርዝር ታደምጡታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዕቀብ የተጣለባቸው የቬኔዙዌላ የነዳጅ መርከቦች ወደ ሀገሪቱ እንዳይገቡም ሆነ እንዳይወጡ ሙሉ እገዳ እንዲደረግ አዘዙ። ትራምፕ የኒኮላስ ማዱሮን መንግስት አሸባሪ ድርጅት ሲሉ የፈረጁት ሲሆን በአደንዛዥ ዕፅ እና በህገወጥ የሰዎች ዝውውር ወንጀል ከሰዋል ተብሏል። አብራችሁን ስትቆዩ የምታደምጡት ይሆናል። ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ምህረት ደግፍ ዜናዎቹን የማስደምጣችሁ ይሆናል። ናሬንድራ ሞዲ የክብር ኒሻን ተሸለሙ። ለሁለት ቀናት ይፋዊ የሥራ ጉብኝት አዲስ አበባ ውስጥ የሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራን ሞዲ የክብር ኒሻን ተሸልመዋል። በኮንቬክሽን ማዕከል በተዘጋጀ የክብር የእራት ግብዣ ላይ ሽልማቱን ከጠቅላይ ሚኒስትር አብይ አህመድ የተቀበሉት ጠቅላይ ሚኒስትሩ ህንድና ኢትዮጵያ ግንኙነታቸውን አጠናክረው እንደሚቀጥሉ ተናግረዋል። ዛሬ ጠዋት ደግሞ በአድዋ ድል መታሰቢያ በመገኘት የአበባ ጉንጉን አስቀምጠዋል። በህዝብ ተወካዮች ምክር ቤት በመገኘትም ለሁለቱ ምክር ቤቶች አባላት ንግግር አድርገዋል። ህንድ ኢትዮጵያን እንደ ታማኝና የረጅም ጊዜ አጋር ትቆጥራለች ያለው የመንግስት ኮሙኒኬሽን አገልግሎት በበኩሉ ለኢትዮጵያ የውጭ ኢንቨስትመንት ፍሰትና ለዲፕሎማሲያዊ ተሰሚነት ትልቅ ስኬት መሆኑን ባወጣው መግለጫ ጠቁሟል። የአሜሪካን ዶላር በጨረታ 154.77 ብር ተሸጠ። የኢትዮጵያ ብሔራዊ ባንክ ባካሄደው 12ኛው ዙር የውጭ ምንዛሪ ጨረታ አንድ የአሜሪካን ዶላር በአማካይ 154.77 ብር መሸጡን አስታውቋል። ይሁን እንጂ በጨረታው የውጭ ምንዛሪ ድልድል ማግኘት የቻሉት የንግድ ባንኮች ቁጥር ቅናሽ ማሳየቱ ተመላክቷል። ብሔራዊ ባንኩ ትላንት ታህሳስ 7 ቀን 2018 ዓ.ም ባካሄደው ጨረታ ለሽያጭ ያቀረበው አጠቃላይ የገንዘብ መጠን 50 ሚሊዮን ዶላር ሲሆን የውጭ ምንዛሪ ድልድል ያገኙት ባንኮች ቁጥር 13 ብቻ ነው ተብሏል። ቁጥሩ ከሁለት ሳምንት በፊት በተካሄደው 11ኛው ዙር ጨረታ ድልድል ካገኙት 17 ባንኮች ቁጥር ጋር ሲነጻጸር የአራት ባንኮች ቅናሽ መታየቱ ተጠቁሟል። የኢትዮጵያ ብር የመግዛት አቅም በመጀመሪያው የሩብ ዓመት ውስጥ ብቻ በ8.1 በመቶ እንደተዳከመ የኢኮኖሚ አሶሲዬሽን በቅርቡ ያወጣው ሪፖርት ያመለክታል። ከዚህ ባሻገር ህዳር 23 ቀን 2018 ዓ.ም በተካሄደው 11ኛው ዙር የውጭ ምንዛሪ ጨረታ ለአንድ የአሜሪካን ዶላር አማካይ የምንዛሪ ተመን ብር 154.39 ሆኖ መመዝገቡ የሚታወስ ነው። ይህም ከሁለት ወራት በፊት በ9ኛው ዙር ጨረታ ከተመዘገበው አማካይ ተመን ጋር ሲነጻጸር የዶላር ዋጋው በከፍተኛ ሁኔታ በመጨመር የ11.72 በመቶ የምንዛሪ ተመን ጭማሪ ታይቶበታል። በተደጋጋሚ ድርቅ ያጠቃው መደ ወላቡ ወረዳ በኦሮሚያ ክልል ምስራቅ ቦረና ዞን የሚገኘው የመደ ወላቡ ወረዳ የማህበራዊ አገልግሎት ላይ ከፍተኛ ችግር ያለበት መሆኑ ተነግሯል። 75 በመቶ የሚሆነው የወረዳው ክፍል በተደጋጋሚ በድርቅና የወረርሽኝ በሽታ የሚታወቁ መሆኑን የኦሮሚያ ክልል ውሃና ኢነርጂ ቢሮ ኃላፊ ኢንጂነር ሚሊዮን በቀለ ገልጸዋል። በወረዳው ከ5 ሚሊዮን ዶላር በላይ ወጪ የተገነባ የመጠጥ ውሃ ፕሮጀክት ተጠናቆ ለተጠቃሚዎች ክፍት መደረጉም ተገልጿል። ይህም በወረዳው ለዓመታት የዘለቀውን ደህንነቱ የተጠበቀ የውሃና የጤና አገልግሎቶችን ተደራሽነት ለመቅረፍ እንደሚያስችልም ተጠቁሟል። ፕሮጀክቱ በዋናነት ከዩኒሴፍ በተገኘ 4.16 ሚሊዮን ዶላር እና ከመንግስት በተደረገ ድጋፍ በአጠቃላይ በ5.38 ሚሊዮን ዶላር ወጪ ተገንብቶ መጠናቀቁ ተነግሯል። በተጨማሪም የጤና ተቋማት፣ ትምህርት ቤቶች፣ የውሃ ጉድጓዶች፣ የቧንቧ መስመርና ሌሎችም መሰረተ ልማቶች ተሰርተው ክፍት መደረጋቸው ተነግሯል። የመሬት ሀብትን በአግባቡ የሚያስተዳድር ተቋም አለመኖሩ አሳሳቢ መሆኑ ተገለጸ። በኢትዮጵያ ያለውን የመሬት ሀብት በአግባቡ የሚያስተዳድር ተቋም አለመኖሩ በዘርፉ ላይ የተደቀነ አሳሳቢ ጉዳይ መሆኑ ተነግሯል። ይህ የተገለጸው የህዝብ መሬት አስተዳደር ድርጅት በመሬት ላይ ባሉ ችግሮች ዙሪያ ታህሳስ 7 ቀን 2018 ዓ.ም ባካሄደው አውደ ጥናት ላይ ነው።
በኢትዮጵያ የመሬት ፖሊሲ ተቋማዊ አደረጃጀት ላይ ያሉ ጉዳዮች ትኩረት ተሰጥቶ ሊሰራባቸው እንደሚገባም በአውደ ጥናቱ ተመላክቷል። የተጠና ሀገራዊ የመሬት ፖሊሲ አለመኖር ቀዳሚው ችግር መሆኑን ያነሱት የህዝብ መሬት አስተዳደር ድርጅት ዋና ዳይሬክተር አቶ ተክሉ ረጋሳ በቀጣይ ትኩረት ተሰጥቶ እንደሚሰራበት ገልጸዋል። የመሬት አስተዳደር ስራ እንደ ቀላል የሚታይ ያለመሆኑ በመድረኩ መመላከቱ ተገልጿል። በተጨማሪም በመሬት አጠቃቀም ዙሪያ ያለውን ግንዛቤ ከማሳደግ ጀምሮ በመሬት አስተዳደር ላይ ያሉ ህጎችን በይበልጥ በማሻሻል ችግሮቹን መቅረፍ እንደሚገባ ተነግሯል። በዚህ መሰረትም መሬት ገለልተኛ የሆነ ተቋም ተቋቁሞለት መሰራት ያለበት በመሆኑ ራሱን የቻለ ሚኒስቴር መስሪያ ቤት አሊያም ተቋም ሊኖር እንደሚገባ ከመድረኩ አጽንኦት መሰጠቱን ሪፖርተር በዘገባው አመላክቷል። በቤኒን ከመፈንቅለ መንግስት ሙከራ ጋር በተያያዘ 30 ሰዎች ታሰሩ። በቤኒን በታህሳስ ወር መጀመሪያ ላይ ተደርጎ ከከሸፈው የመንግስት መፈንቅለ ሙከራ ጋር በተያያዘ 30 ሰዎች መታሰራቸው ተሰምቷል። ከታሰሩት መሃልም አብዛኞቹ ወታደሮች ናቸው ተብሏል። ወታደሮቹ የመንግስት ቴሌቪዥን ጣቢያን በመቆጣጠር መንግስት መፍረሱን አውጀው ነበር ሲል አፍሪካን ኒውስ ዘግቧል። ይሁን እንጂ ይህ የመፈንቅለ መንግስት ሙከራቸው ለመንግስት ታማኝ ናቸው በተባሉ የሰራዊቱ አባላት በአየር ድብደባ እንዲሁም ከናይጄሪያና ከሌሎች የምዕራብ አፍሪካ አጋሮች በተደረገ ወታደራዊ ጥምረት ሊከሽፍ መቻሉ ተነግሯል። ተከሳሾቹ ማክሰኞ ዕለት በነበራቸው የቅድመ ፍርድ ቤት ውሎ ከተደረገ በኋላ ወደ እስር ቤት ተልከዋል የተባለ ሲሆን ግለሰቦቹ የሀገር ክህደት፣ የግድያና የሀገርን ደህንነት አደጋ ላይ ለመጣል በሚል ክስ ተመስርቶባቸዋል። መፈንቅለ መንግስቱን መርተዋል የተባሉት ሌተናል ኮሎኔል ፓስካል ቲግሪ አሁንም በሽሽት ላይ እንደሆኑ የገለጸው ዘገባው የቤኒን ባለስልጣናት ግለሰቡ ወደ ቶጎ ዋና ከተማ ሎሜ ሸሽተዋል ማለታቸውን አስፍሮታል። የቤኒን መንግስት ቶጎ እኚህን ግለሰብና ሌሎች የሸሹ ወታደሮችን አሳልፋ እንድትሰጥ መጠየቁንም አትቷል። አማጺ ወታደሮቹ ፕሬዝዳንት ታሎን በሰሜን ቤኒን ያለውን የጸጥታ ሁኔታ በአግባቡ አልተቆጣጠሩም በሚል የከሰሱ ሲሆን በጤናና በሌሎች የህዝብ አገልግሎቶች ላይ የተደረገውን ቅስቀሳም ተችተውታል። በተጨማሪም ፕሬዝዳንቱ የፖለቲካ እንቅስቃሴዎችን አፍነዋል ሲሉ መክሰሳቸውንም በዘገባው ተጠቅሷል። በሪፐብሊካን ፓርቲና በእስራኤል መካከል ያለው ወዳጅነት መላላቱን አንድ ጥናት አረጋገጠ። በሪፐብሊካን ፓርቲና በእስራኤል መካከል የነበረው ጠንካራ ወዳጅነት አሁን ላይ በወጣው የፓርቲው አባላት ዘንድ ጥያቄ ውስጥ እየገባ መሆኑን አንድ አዲስ ጥናት አመላክቷል። በቅርቡ ይፋ የሆነው ይህ ጥናት እንደሚያሳየው በሪፐብሊካን ፓርቲ ውስጥ በሚገኙ ወጣትና በእድሜ ገፋ ያሉ መራጮች መካከል በእስራኤል ጉዳይና አሜሪካ ከእስራኤል ጋር በሚኖራት የውጭ ግንኙነት ፖሊሲ ላይ እጅግ ሰፊ የሆነ ልዩነትና ክፍተት ተፈጥሯል። ይህ ጥናት የአሜሪካ የውጭ ጉዳይ ፖሊሲ በተለይም በመካከለኛው ምስራቅ በሚኖረው ቀጣይ አቅጣጫ ላይ ትልቅ አንድምታ ሊኖረው እንደሚችል ተነግሯል። ጥናቱ 1287 የሚሆኑ የሪፐብሊካን ፓርቲ ደጋፊዎችንና አባላትን ያሳተፈ ሲሆን ውጤቱም የፓርቲው መሪዎች ከዚህ ቀደም ሲከተሉት ከነበረው ያለምንም ቅድመ ሁኔታ እስራኤልን ከመደገፍ ፖሊሲ ጋር የሚቃረን አዲስ ትውልድ እየመጣ መሆኑን በግልጽ አሳይቷል። በጥናቱ ውጤት መሰረት እድሜያቸው ከ45 ዓመት በታች የሆኑ የሪፐብሊካን ፓርቲ መራጮች መካከል 51 በመቶ የሚሆኑት በቀጣዩ ምርጫ ድምጻቸውን የሚሰጡት ለእስራኤል የሚሰጠውን የጦር መሳሪያ ድጋፍ የሚቀንስ እጩን ፕሬዝዳንት እንደሆነ መግለጻቸውን አናዶሉ ዘግቧል። ትራምፕ በቬንዙዌላ የነዳጅ መርከቦችን እንቅስቃሴ አገዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዕቀብ የተጣለባቸው የቬንዙዌላ የነዳጅ መርከቦች ወደ ሀገሪቱ እንዳይገቡም ሆነ እንዳይወጡ ሙሉ እገዳ እንዲደረግ አዘዋል። ትራምፕ የኒኮላስ ማዱሮን መንግስት አሸባሪ ድርጅት ሲሉ የፈረጁት ሲሆን በአደንዛዥ እጽና በህገወጥ የሰዎች ዝውውር ወንጀል ከሰዋቸዋል። ለዚህም ሲባል ቬንዙዌላ በደቡብ አሜሪካ ታሪክ ታይቶ በማይታወቅ የአሜሪካ የባህር ኃይል መከበቧን ገልጸዋል። የቬንዙዌላ መንግስት በበኩሉ ይህን አደገኛ ዛቻ በማውገዝ አሜሪካ የሀገሪቱን የነዳጅ ሀብት ለመዝረፍ እየሞከረች ነው ሲል ወቅሷል። ውሳኔው የመጣው አሜሪካ በቅርቡ አንድ የቬንዙዌላ መርከብን መውረሷን ተከትሎ ነው። ይህ በእንዲህ እንዳለ አንዳንድ የአሜሪካ ኮንግረስ አባላት የትራምፕ እርምጃ የጦርነት አዋጅ ነው በሚል ፕሬዝዳንቱ ግጭቱን እንዲያቆሙ የሚያስገድድ ድምጽ ለመስጠት ተዘጋጅተዋል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ